የኢፌዴሪ የሕዝብ ተወካዮች ምክር ቤት በሀገሪቱ የበላይ ሕግ በሆነው በሕገ መንግስቱ የተሰጡትን ተልዕኮዎች መነሻ በማድረግ የመንግስት አስፈጻሚ አካላትን የሥራ አፈጻጸም የመከታተልና የመቆጣጠር ሕገ መንግስታዊ ኃላፊነቱን በንቃት እየተወጣ ይገኛል። በዚሁ መሰረት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት እያከናወናቸው የሚገኙ አጠቃላይ የቴክኖሎጂና የምርምር እንቅስቃሴዎችን በመስክ በመገኘት ተመልክቷል። የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት በሚኒስትሮች ምክር ቤት ደንብ ቁጥር 388/2008 ተቋቁሞ ወደ ስራ የገባ ሲሆን ትኩረቱንም በላቀ ሳይንሳዊ ምርምር፣ በሰው ኃይል ስልጠናና ስትራቴጂካዊ የማማከር አገልግሎቶች ላይ አድርጎ ውጤታማ ተግባራትን እያከናወነ ይገኛል። ቋሚ ኮሚቴው የተቋሙ የምርምር ግኝቶች በተግባር የፈጠሩትን ተጽዕኖ ለመለካት በአዳማ፣ በአዳሚ ቱሉና በአለታ ወንዶ ከተሞች የመስክ ምልከታውን አከናውኗል። በዚህም ምልከታ በአዳማ ከተማ በመልካ አዳማ ክላስተር ውስጥ በኢንስቲትዩቱ ሙያዊ ድጋፍና ክትትል እየተተገበሩ ያሉ የዶሮና የአሳ መኖ ዝግጅት እንዲሁም የተፈጥሮ ማዳበሪያ ምርት ሂደቶችን በዝርዝር ተመልክቷል። የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር ነገሪ ሌንጮ እንደገለጹት የምልከታው ቀዳሚ ዓላማ በሪፖርት የሚቀርቡ አሃዞችንና ስኬቶችን ከመገምገም ባለፈ ተግባራዊ ስራዎችን በአካል በመገኘትና ሂደቱን በመመልከት ለማረጋገጥ ነው። ባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት በዋናነት የተቋቋመበት ዓላማው እነዚህ ከባዮ ጋር ከኔቸር ጋር የተያያዙትን ብዙ ሪሶርሶቻችንን ወደ ሀብት እንዴት መቀየር እንችላለን፣ ነገር ግን ደግሞ ቴክኖሎጂን በመጠቀም እውቀትን በማከል ተልዕኮቻቸውን እንዴት እየተወጡ ነው፣ በሪፖርት የምናገኛቸው መሬት ላይ ያለው ምን ይመስላል የሚለውን ነው ያየነው። እንደ ሀገር የኢኮኖሚ የማህበራዊ ዜጎቻችንን ህይወታቸውን ለማሻሻል እንዴት ከግብ እናደርሳለን ብለን ስንጠይቅ ደግሞ እውቀትን መጠቀም ነው። ይህ ፕሮጀክት የተለያዩ የግብርና ተረፈ ምርቶችን መልሶ ጥቅም ላይ በመዋል ከፍተኛ የፕሮቲን ይዘት ያለው የዶሮ መኖና የተፈጥሮ ማዳበሪያን ለማምረት ያለመ በመሆኑ በሀገር አቀፍ ደረጃ ተጠናክሮ ሊሰፋ እንደሚገባው አስገንዝበዋል። ዶሮ አገራችን ውስጥ እንደምታወቀው በጣም ውድ ምግብ ነው፣ ፕሪሺየስ ነው የሚባለው እና ያንን ቀላል ማንም ሰው መመገብ የሚችል ለማድረግ ምርቱ እንዲበዛ ማድረግ ነው። ምርቱን በብዛት ገበያ ላይ ለማግኘት ደግሞ መኖ በጣም ወሳኝ ነው። መኖ ነው በጣም ውድ የሆነው፣ ያውም ደግሞ ፕሮቲን ሪች የሆኑ ፕሮቲንን በደንብ የያዙ የዶሮ ምግቦችን ማግኘት ቀላል አይደለም። አንዳንዶቹ እኮ ከውጪ የሚመጡበት ሁኔታ አለ። ስለዚህ ይህንን የዶሮ መኖ የሚመረትበትን ሳይንቲፊክ በሆነ መንገድ ይሄ BSF በሚሉት ብላክ ሶልጀር ፍላይ የሚሉትን በማርባት ሳይንሳዊ በሆነ መንገድ ነው ይሄ የሚመረተው። መስፋት አለበት ማለት ነው። በጣም በውስን ቦታ በማምረት ፍላጎቱን ማርካት አንችልም። ይሄም የእውቀት የጥናትና ምርምር ውጤት ነው ያየነው። መስፋት አለበት። ሌላው ምግብ ብቻ ሳይሆን ከተሞቻችንን አረንጓዴና ንጹህ ማድረግ አለብን እያለን ነው። ሌላው እንኳን ቢቀር በየከተማው የሚተከሉ ተክሎች እንዲያድጉ፣ እያንዳንዱ ደግሞ ጓሮ ላይ የሚተክለው በአግባቡ እንዲያድግ ተፈጥሮ ማዳበሪያን በቀላሉ ማቅረብ ይችላል። ምክንያቱም እነሱ የመረቱ ያሉት ማዳበሪያ በየሱፐርማርኬት መሸጥ የምንችል ነው። በየሱቁ በቀላሉ መሸጥ የሚቻልበት ሁኔታ አለ። ስለዚህ ሀገራችን ለወደፊት ለያዘችው የብልጽግና ራዕይ እነዚህ ጅምሮች ተስፋ የሚሰጡና እንደ ሀገር ካለንበት ችግር እንድንወጣ የሚረዱን እንደሆነ ነው የተረዳ ነው። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር ቤተልሔም ላቀው በበኩላቸው ኢንስቲትዩቱ ሀገራዊ ፋይዳ ያላቸውና የዜጎችን የኑሮ ደረጃ የሚያሻሽሉ በርካታ የጥናትና ምርምር ስራዎችን በላቀ ደረጃ እያከናወኑ መሆኑን አብራርተዋል። ባዮኢመርጂንግ ቴክኖሎጂዎች በርካታ ስራዎችን ይሰራሉ። በግብርና ምርምር፣ በእንስሳ ሀብት፣ በተለያዩ በአሳ፣ በዶሮ እነኛ ስራዎች ከሼልፍ ወርደው ለማህበረሰቡ ምን አይነት አገልግሎት እየሰጡ ነው የሚለውን ነው ለማየት ያለው እና በሚኖርን በመድረክ ላይ ውይይቶች ብዙ ጊዜ ላይ ያው ይሄን ሰርተናል ሲሉ የኛ ደግሞ መስራቱ ብቻ ሳይሆን መሬት ላይ ምን ይመስላል የሚለውን ነው። በርካታ ስራዎችን ለማህበረሰቡ ችግር ይፈታሉ ተብሎ የታሰቡ ስራዎችን
እየሰሩ እንደሆነ ነው ያየነው። እንደ ሀገር የሌማት ትሩፋት የሚል ኢኒሼሽን በስፋት እንደ መንግስት ዳይሬክሽን ተቀምጦ የገባንበት ስራ ነው። በርካታዎች በገጠርም በከተማም በርካታ የሌማት ትሩፋት ስራዎች እየተሰሩ ነው። ይሄ ስራዎች ወደ ስራ ጀምረን እየሰራን ባለንበት ወቅት ግን የእንቁላልና የዶሮ ዋጋዎች ባልጠበቅነው ልክ እየጨመሩ የመጡበት ሁኔታ ነው የታየው። ለምንድነው ያ ዋጋ ደግሞ እየጨመረ የመጣው ስንል ዶሮዎቹን የምንመግባቸው ወይም ለዶሮ የምናቀርበው መኖ እጥረት ስለገጠመ እሱም ከውጭ ሀገር ተገዝተው ወደ ሀገራችን እንደሚመጡ ነው የተረዳ ነው። ስለዚህ ባዮ ኢንስቲትዩሽን የሰራው ምንድነው የዶሮ መኖችን በማቀነባበር በአገራችን ውስጥ የዶሮ መኖ ወደ ምርት የማውጣት ስራ ነው የተመለከት ነው ማለት ነውና ይሄም ደግሞ እንደ አገር ለዶሮዎች የቀረበው መኖ ግብአት ያስተካከለ ይመጣል ማለት ነው። ከተማችን ላይ የሚታዩት ዋጋ ንረቶችም እየተስተካከለ ይመጣል ማለት ነው። ምክንያቱም ለዶሮዎች የሚቀርበው ግብአት ከውጪ ስለሚመጡና ያን ደግሞ ሊተካ ሰብስቲቲዩት ሊያደርግ የሚችል ምግብ አቅርቦት ለዶሮዎቹ መዘጋጀቱ ትልቅ ነገር ነው የተመለከት ነው። የቋሚ ኮሚቴው አባላት በበኩላቸው በጥናትና ምርምር የተገኙ ሳይንሳዊ ውጤቶች በላቦራቶሪ የታጠሩ ብቻ ሳይሆኑ ወደ ሌሎች ከፍተኛ የትምህርትና የምርምር ተቋማት ተስፋፍተው ለሀገር ልማት መዋል እንዳለባቸው አሳስበዋል። አዳማ ላይ ያለው የምግብ ፕሮዳክሽን በተመለከተ የምርምር ውጤት ነው ያየነው። ይሄም የምርምር ውጤት እንግዲህ ሁላችንም እንደምናውቀው የዶሮ ምርት፣ የአሳ ምርት በጣም አስፈላጊ ነው ለኒውትሪሽንም ለጤናም እጅግ ወሳኝ ሆኖ እያለ ነገር ግን አቅርቦቱም ብቻ ሳይሆን ደግሞ ገበያ ላይ ያለ የዋጋ ጭማሪም አለ። ለዚህ ደግሞ አንዱ ማነቆ ዶሮ ምርት ጋር ያለው የምግብ አቅርቦት ነው። ይሄንን እንደ ሀገር ያለውን ችግር ለመፍታት ኢንስቲትዩቱ ምርምር ማድረግ አለብኝ ብሎ በአጭር ጊዜ ውስጥ ቦታ ተረክቦ ተመራማሪዎችን ወደ ቦታው ልኮ እውቀት የሚጠይቅ ክህሎት የሚጠይቅ ነገር ግን ደግሞ ትልቅ ማሽነሪ ማንቀሳቀስ የማይጠይቅ ቀላል የሆነ ቴክኖሎጂ ነው። በየቦታው የምንጥለውን ተረፈ ምርት ወደ ዶሮ ምርትነት ወደ አሳ ምርትነት የሚቀይር ቴክኖሎጂ ውጤት ነው እና ያየነው። ይሄ ደግሞ መበረታታት አለበት። ምርምር ሲሰራ እንደተባለው እንደ ሀገር ምንድነው ያለው ችግር፣ ማህበረሰቡ ላይ ያለ ችግር ምንድነው የሚለውን ነገር መለየት መቻልና ለሱ መፍትሄ ማምጣት ነው። ከዚህ አኳያ ዶሮ ይታወቃል በሀገራችን ትልቅ ኮንሱም የሚደረግ የሚፈለግ እንቁላል በጣም የሚፈለግ ነው። እሱን እየፈለግ ነው ግን ደግሞ እነሱን ሊመገቡት የሚችሉ ነገር ደግሞ እሱ እጥረት መኖሩ በጣም ትልቅ ችግር ነው። ቀደም ሲል እንደሚታወቀው ያው ሁሉም ነገር የተረፈረፈ በነበረበት ዘመን ዶሮ ጭራ ነው የምትበላው። በሱ መንገድ ነበር። አሁን ደግሞ በብዛት ማምረት ስንፈልግ ምግብ ማጣት መቻል ደግሞ ትልቅ ቻሌንጅ እንደሆነ ይታወቃል። ይሄንን ምግብ እንዴት ይገኛል የሚለውን ነገር በደንብ አይቶና ለይቶ እንደ ሀገር ችግር የሆነውን ነገር ለመፍታት የውጭ የሚመጣውንም ደግሞ ሳብስቲቱት ለማድረግ የጀመራችሁትን ሂደት በጣም እናደንቃለን። ከዶሮ ባለፈም የአሳንም እንደዚህ ለአሳ ምርትም ችግር እየሆነ አሁን አሳ ድሮ በየቦታው እንትን ይል የነበረው አሁን ግን በምግብ እጥረት ምክንያት በጣም እየተመናመኑ የሚሄዱበት ግን ደግሞ አሁን በዚህ መንገድ ምግባቸው እንዴት ማግኘት ይቻላል የሚለውን ነገር እየሰራችሁ ያለውበት ነገር በጣም ጥሩና መሰረታዊ ችግር ነው የለያችሁ የሚለውን ነገር ለማንሳት ፈልጋለሁ። ስለዚህ አንዱ የምርምራችሁ ውጤት የሆነው ችግርን እንዴት እንፈታለን የሚለው ነገር ላይ መሰረት አድርጋችሁ እየሰራችሁ ያለ መሆኑን እሱን አፕሪሺየት እናደርጋለን። ሌላ ነገር ሳናይ ከማህበረሰቡ ዌስት ተሰብስቦ ለዶሮዎቹና ለአሳዎቹ ፊድ ሆኖ አሳዎችን ዶሮዎችን በልተን የነሱም ደግሞ ተረፈመት ሌላ ለቬጂታብል ግብአት ሆኖ ሰርኩላር የሆነ ኢኮኖሚ ያየንበት ነገር እጅግ በጣም አስደሳች ነው። ይሄ ተቋም አንድ ማሰብ አለበት ብዬ የማስበው በተለይ ፊዲንግ ኮስት መቀነሱ ጋር ነው። የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ካሳሁን ተስፋዬ የተቋሙ የምርምር ውጤቶች በሀገሪቱ የእንስሳት ሀብት ልማት ላይ የሚስተዋለውን የዶሮ መኖ እጥረት በዘላቂነት ለመፍታት ታስበው ወደ ተግባር የተቀየሩ መሆናቸውን ገልጸዋል። ኢንስቲትዩቱ በዋናነት በዘርፎች
ውስጥ ያሉትን የተለያየ ማነቆችን መፍታት ነው ዋናው ስራው። በዛ ሂደት ውስጥ ፕሮዳክት ዴቨሎፕ ማድረግ ወይም ቴክኖሎጂ ማመንጨት ነው ዋና ስራችን። ወደ ኮመርሻላይዜሽን የመሄዱን ሂደት የመደገፍ ማንዴት ነው ያለን። ነገር ግን አሁን ካለው እጥረት ወይም ክፍተት አንጻር ቴክኖሎጂ ማሸጋገሩም ውስጥ በተወሰነ ገብተን እየሰራን እንገኛለን ማለት ነው። አዳማ የብላክ ሶልጀር ፍላይ የዶሮ መኖና የአሳ መኖ ነው። እንግዲህ የዶሮን እና የአሳን ምርት በአገር ደረጃ እንዲወደድ ካደረገው በተለይ ደግሞ የዶሮን ምርት እንዲወደድ ካደረገው ዋንኛው የፖልትሪ ፊድ ነው። ኦፍ ኮርስ ዴውል ቺክንም አንዱ ችግር ነበረ። እሱን መንግስት ባደረገው ከፍተኛ ጥረት መፍትሄ አግኝቷል። አሁን ከፍተኛ ችግር ሆኖ ያለው የዶሮ መኖ ነው። ከዶሮ መኖም ውስጥ ደግሞ ኮምፖነንቱን ካየን የዶሮ መኖ የፕሮቲን ሶርስ፣ ቫይታሚን እና ፕሪሚክስ የሚባሉና እንደዚሁም ደግሞ ካርቦሃይድሬት ነው። የካርቦሃይድሬት ችግር የለብንም፣ ምክንያቱም በቆሎ እንጠቀማለን፣ ማሽላ እንደዚህ መጠቀም እንችላለን። ስለዚህ ውድም አይደለም። ስለዚህ የዶሮ መኖ በጣም ውድ ያደረገው ዋናው ኮምፖነንት የፕሮቲን ሶርሱ ነው። ስለዚህ ለፕሮቲን ሶርስ እንደ አማራጭ የተለያዩ ነገሮች ጥቅም ላይ ይውላሉ። የሶያቢን ወይም አኩሪ አተር ውጋጅ ወይም ተረፈ ምርት ለዚህ አገልግሎት ሊውል ይችላል። ነገር ግን ሰፊ የሆነ ፕሮዳክሽን አኩሪ አተር አካባቢ ስለሌለን ወደ ቢኤስኤፍ እንደ መፍትሄ ነው የመጣ ነው ማለት ነው። ቢኤስኤፍ የብላክ ሶልጀር ፍላይ በዋናነት የከተማ ቆሻሻን በመሰብሰብ የከተማ ቆሻሻ ላይ ካራባ ነው በኋላ ለዶሮ ምግብነት፣ ለአሳ ምግብነት ፍሬሽ ሆኖ ወይም ደረቅ አድርቀን ልንጠቀምበት እንችላለን ማለት ነው። አስፈላጊ ከሆነም ደግሞ ትንሿን የዶሮ ምግብ መስሪያ ማሽንም ማስገብተን ስታንዳርዱን የጠበቀ ምግብ ማዘጋጀት እንችላለን። እዛ ውስጥ አዞላን፣ ዳክዊድን በመጠቀም ደግሞ የቫይታሚንና ተያያዥ ንጥረ ነገሮች እንዲሟሉ ማድረግ ይቻላል። ስለዚህ በአካባቢያችን ከሚገኙ ነገሮች በጣም የተሟላ ስታንዳርዱን የጠበቀ የዶሮ መኖ ማዘጋጀት እንደምንችል ማሳያ ነው የሆነው ማለት ነው። ይሄም በዋናነት ዶሮ ማምረት ሂደት ውስጥ የገቡት ኢንዱስትሪዎች ሊጠቀሙበት ይችላሉ፣ ወይም ደግሞ ወጣቶች ደግሞ ስራ ፈጠራም ሊያደርጉት ይችላሉ። እንደ ተረፈ ምርትም ደግሞ ኮምፖስትም ስለሚወጣው ከከተማ ንጽህና ጋር ቆሻሻን ከማስወገድ አንጻር የሚኖረው ፋይዳ ከፍ ያለ ነው ማለት ነው። ስለዚህ ይሄ አሁን የተጀመረውንም የሌማት ትሩፋትንም ከመደገፍ አንጻር የሚኖረው ፋይዳ ትልቅ ነው። ምክንያቱም ሌማት ትሩፋት ላይ ግብአት ሆኖ ስለሚያገለግል ማለት ነው። ቋሚ ኮሚቴው በኦሮሚያ ክልል በአዳሚ ቱሉ አካባቢ በኢንስቲትዩቱ ድጋፍ እየተከናወኑ ያሉ በማይክሮ አልጌ ምርምር የስፓይሮኒና ምርትን ለማምረት የተሰሩ የፓይለት ፕሮጀክቶችንና የቡልቡላ አግሮ ኢንዱስትሪ ፓርክን በስፋት ጎብኝተዋል። የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር ነገሪ ሌንጮ የስፓይሮሊና ምርት ለዘመናዊ መድኃኒትነት ግብዓት ከመሆኑም በላይ ለህፃናት አእምሯዊና አካላዊ እድገት ያለው ጠቀሜታ ተወዳዳሪ የማይገኝለት መሆኑን ጠቁመዋል። አዳሚ ቱሉ አካባቢ ያለውን የማክሮ አልጌ ወይ ደግሞ ስፓይሩሊና የሚባል ምግብ የሚመረትበት እና ከዛም አልፎ ደግሞ የቡልቡላ አግሮ ኢንዱስትሪ ፓርክን ነበር ያየ ነው። ቡልቡላ አግሮ ኢንዱስትሪ ፓርክ ግን ሁሉንም አይደለም የጎበኘ ነው። ከዚሁ ከስፓይሩሊና ምርት ጋር ኢንቨስትመንት ጋር በተያያዘ ነው ያየ ነው። ማይክሮ አልጌ የሚባለው እውቀት ነው ያመጣው። እውቀቱ የሌለው ሰው እንዲሁ አይቶት የሚያልፈው ነው እንጂ እንደዚህ አይነት ይዘት አለው ብሎ አይገምትም። አንዱ የተሻለ ይዘት ወይ ደግሞ ኒውትሪሽን ሪች የሆኑ ምግቦችን ዜጎቻችን እንዴት ሊያገኙ ይችላሉ የሚለውን ጥያቄ ለመመለስ በልቶ ብቻ ጠግቦ ብቻ በምግብ ራሳችንን ቻለን ሳይሆን ያ የምንመገበው ለሰውነታችን ምን ጥቅም አለው፣ ለአእምሮአችን ምን ጥቅም አለው የሚለው መጠየቅ ስላለብን የዚህ የስፓይሩሊና ምርት እንግዲህ በዚህ ዙሪያ ላይ ጥናት ያደረጉ ሰዎች እንደሚነግሩን አንደኛ ለጤና መድኃኒትነት ያለበት እንዲሁም ደግሞ ለሰውነታችን እድገት፣ ለአእምሮ እድገት በተለይ ለልጆቻችን ለህፃናቶች ቢሰጥ እና በየሱፐር ማርኬቱ በየሱቁ ተመርቶ የሚቀርብበት ሁኔታ ከተፈጠረ ብዙ ችግሮችን የሚፈታ እንደሆነ ነው የምንረዳው። በአጠቃላይ የምግብ ሉዓላዊነት ማረጋገጥ ያ ደግሞ
እንዲሁ ሪች የሆነ ወይ ደግሞ የሚያስፈልጉንን ይዘቶች የያዙ ምግቦችን በሰፊው ማምረት ላይ ይሄ ትልቅ ጥቅም ያለው ነው። ከመድኃኒት አንጻርም ደግሞ ያው ቀለል የማይባል ጥቅም ያለው ነው። ማይክሮአልጌው በዓለም ላይ በጣም ታዋቂ ነው። በዓለም ላይ እንዳውም ኢምፖርት እናደርጋለን። እንደ ሀገርም እኮ ሀብት ያላቸው ሰዎች ገዝቶ ይጠቀማሉ። ምክንያቱም በጣም ውድ ስለሆነ ብዙ ሰዎች ላያውቁትም ላይጠቀሙበት ይችላሉ። ነገር ግን ኢትዮጵያ ትልቅ ሀብት አላት በዚህ ብናለማው ማለት ነው። በዚህ በሎውላንድ አካባቢ ሞቃታማ አካባቢ በቀላሉ ማልማት ስለሚቻል በዛ ላይ ኢንቨስት ማድረግ ያስፈልጋል። ችግሩ ግን የኛ ባለሀብቶች ደፍሮ የሚገቡበት ኤሪያ ስላልነበረ እውቀቱም በሚፈለገው ደረጃ ስላልነበረ ምርቱ የለም። ከውጪ ከሚመጣ ውጪ አገራችን ውስጥ ምርቱ እየተመረተ አይደለም። አሁን ተስፋ የሚሰጥ ዛሬ ያየነው ከቡልቡላ አግሮ ኢንዱስትሪ ፓርክ አንድ ባለሀብት በዚህ ላይ ኢንቨስት ለማድረግ ኦልሬዲ ስራውን ጀምሯል። እንደተነገረን ከ100 ሚሊዮን በላይ ሀብት ኢንቨስት አድርጎ እየሰራ እንደሆነና ለዛም ደግሞ ብዙ ነገሮች ከውጪ የሚመጡ ላቦራቶሪውን ሴትአፕ ለማድረግ እንግዲህ ችግሩ መፍታት የምንችለው መቼ ነው? ይሄንን እውቀት ተጠቅመን ሀብቱን በብዛት ምርቱ በብዛት እንዲመረስ እናደርግ ነው። ይሄ ተስፋ የሚሰጥ ጅምር እንደሆነ ነው ያየነው። ነገር ግን ይሄ ኢንቨስተር ድጋፍ ይፈልጋል በብዙ ነገር ማለት ነው። ምክንያቱም ይሄ ምርት ውድ ነው፣ በጣም ውድ ነው። ይሄንን ውድ የሆነ ምርት ደግሞ ለህዝቡ ተደራሽ ለማድረግ ምርቱ ሲመረት ወጪው መቀነስ አለበት። ለምሳሌ ከውጭ የሚያስገባቸው ነገሮች መጀመሪያ ላይ ኢንቨስት ለሚያደርጉት ኢንሰንቲቮች ይኖራሉ። ያንን ትኩረት አድርጎ ይሄ ደግሞ የመጀመሪያ ማለት እንችላለን እንደዚህ አይነት ኢንቨስትመንትና እንዴት በልዩ ሁኔታ መደገፍ ይችላሉ የሚለውን አይ ቲንክ የሚመለከታቸው የመንግስት አካላት ትኩረት ሰጥቶ ማበረታታት ያስፈልጋል። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር ቤተልሔም ላቀው በአልጌ ልማት ላይ የሚከናወኑ ተግባራት የሀገሪቱን የምግብ ዋስትና ለማረጋገጥና የተመጣጠነ ምግብ እጥረትን ለመቅረፍ ምቹ ሁኔታን እንደሚፈጥሩ በአጽንኦት ገልጸዋል። ስፓሪኑን ማንሳት እንችላለን። ከአልጌ ከምንለው ውሃ ላይ በተለይ ሪፍት ቫሊ ሽምጥ ሸለቆ የምንላቸው እንደዚህ እንደ ዝዋይ አካባቢ ያሉ ቦታዎች ላይ የሚገኝ የተፈጥሮ አልጌዎች ናቸው። ያንን ወደ ፋብሪካ ወስዶ ፕሮሰስ አድርጎ ስፓሪኑና የምንላት ደግሞ ዘር ወይም አልጌ በርካታ የሆነ የምግብን ሊተካ የሚችል ኒውትሪሽን ቫልዩ ያለው ቫይታሚንን ማንሳት እንችላለን፣ ፕሮቲን ማንሳት እንችላለን። አጠቃላይ ሰው ልጅ ሊያስፈልገው የሚችለውን የምግብ ኮንቴንት የያዘች ናት። ስለዚህ አሁን ይሄ እንደ አገር ደግሞ የምግብ ዋስትናን ለማስቀጠል እንደ አገር ደግሞ የማልኒውትሪሽን እጥረቶችም በማህበረሰባችን ዘንድ ላይ ይስተዋላል እያለን ነውና በትምህርት ቤት በሚኖሩ ምገባዎች ላይ ለማህበረሰቡም ለጤና ጭምር ፋይዳ የሚጠቅሙ ስራዎች ስለሆኑ እነኝን ወደፊትም ደግሞ እንደ ሀገር የሚያሰብ ነው የግብርና ትራንስፎርሜሽን ብለን የሚያዝ ነው አለና አንዱ ለአንዱ ተመጋጋቢ ስለሆነ ይሄንን በስፋት በመያዝ ኮመርሻላይዝድ አድርገው አንዳንድ ባለሀብቶች አሁን ላይ የነሱን ሀሳብ እየተቀበሉ የምርምሩን እየተቀበሉ ወደ ከነሱ ጋር በመስራት እየሄዱበት ያለው ሁኔታ አለና ያንን ማስፋት ወደ ምርት በመቀየር በተለያየ መልኩ ምርቱ ሊመጣ ይችላል። ከሻይ ጋር ከምግብ ጋር እንደ መድኃኒትም የሚወሰድ አይነት በርካታ ለሰውነት ገንቢና ጥቅም የሚውሉ የሰውነታችንን ደግሞ ማልኒውትሪሽን ወይም የምግብ እጥረት ሊያስተካክል የሚችል ስለሆነ እነኛን ስራዎችን ሞር እየደገፈ ይመጣል ማለት ነው። የቋሚ ኮሚቴው አባል የተከበሩ የሻህ ሀሳብ ጸጋው የማይክሮ አልጌ ምርትና ጠቀሜታ በማህበረሰቡ ዘንድ ገና በቂ ግንዛቤ ያልተያዘበት በመሆኑ በቀጣይ ዘርፉ ሰፊ የማስተዋወቅ ስራ ሊሰራለት እንደሚገባ አሳስበዋል። ማይክሮ አልጌ ብዙ በማህበረሰቡ ዘንድ የሚታወቅ አይደለም፣ ነገር ግን እጅግ በጣም ጠቃሚ የምርምር ውጤት ነውና ዓለማት ካሁን በፊት ለምግብነት የሚጠቀሙበት ተመራማሪዎች ቀድሞ በርካታ ስራዎችን የሰሩበት በእኛ ሀገር ግን ብዙ አክሰሱ ኢንፎርሜሽን አልነበረምና ይሄንን ለምግብነት ከየትም ሳንሄድ እዚሁ ሀገራችን ላይ በርካታ አረንጓዴ እጽዋቶች አሉን፣ በርካታ ውሃዎች አሉን፣ ተስማሚ አየር ንብረት አለን። ያልተጠቀምንበትን ጸጋ ነው እንድንጠቀም ኢንስቲትዩቱ እየሰራ ያለው። የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ካሳሁን ተስፋዬ ማይክሮ አልጌን በሀገር ውስጥ በማምረት ከውጭ የሚገባውን ምርት ለማስቀረት ከፍተኛ ፋይዳ እንደሚኖረው ገልጸዋል። ማይክሮ አልጌ አዲስ አይደለም።
አገራችን ውስጥ ያለ ነው። ነገር ግን ማይክሮ አልጌን አልምቶ ለምግብነት አልምቶ ለውጭ ምንዛሪ መጠቀም ነው አዲስ የሆነው። እስከ ቅርብ ጊዜ ድረስ ላለፉት ምናልባት ካልተሳሳትኩኝ 40 ዓመታት በላቦራቶሪ ደረጃ ሲሰራ ነበረ። በየትኛውም ደረጃ ወደ ውጪ አውጥቶ በፓይለት ደረጃ በመሞከር ውጤታማ የሆነ ተቋም አልነበረም እና የኢትዮጵያ ባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት የመጀመሪያው ተቋም ነው ማለት ነው። በላቦራቶሪ ደረጃ ማይክሮ አልጌን ማዘጋጀት እንደገናም ደግሞ ንጹህ ዘር ፒውር ሲድ ለኢንቨስትመንት የሚያገለግል ወይ ለፓይለቲንግ የሚያገለግል ንጹህ ዘር ማምረት ችለናል ማለት ነው። ከዛ አልፈን በፓይለት ደረጃ አዳሚ ቱሉ በሚገኘው የአዳሚ ቱሉ ግብርና ምርምር ጋራ በመቀናጀት በመስክ ላይ ደግሞ ማሳየት ችለናል። ይሄም የፈጠረው በጎ ተጽዕኖ ኢትኬር ኸርባል ወደ ኢንቨስትመንት እንዲገባ አድርጎታል ማለት ነው። ስለዚህ በቅርብ ጊዜ በሀገር ውስጥ የተመረተ ማይክሮ አልጌን በምግብነት ለህፃናት ምገባ ሊሆን ይችላል፣ ለነፍሰ ጡሮች ሊሆን ይችላል፣ ጨቅላ ህጻናት ምገባ ፎርሙሌሽን ሊሆን ይችላል። በተለያየ መልኩ የሚቀርብ ይሆናል ማለት ነው። አልፎ ተርፎ የውጭ ምንዛሪንም ሊያስገኝልን ይችላል። ስለዚህ ከውጭ የሚመጣውንም ማይክሮ አልጌ ወይም ስፒሩሊና ሊያስቀር ይችላል ማለት ነው። ስለዚህ ይሄም መንግስት ከጀመረው የምግብ ሉዓላዊነት ስራ አንጻር ጠቀሜታው ከፍ ያለ ነው ማለት ነው። የኢንስቲትዩቱ መሪ ተመራማሪና የኢንዱስትሪያል ባዮቴክኖሎጂ መሪ ስራ አስፈጻሚ ዶክተር ፈንታውን ወልደ ሰንበት ስፓይሩሊና ለምግብና ለንጥረ ምግብ ዋስትና ብሎም የደም ማነስን ለመከላከል ያለው ፋይዳ በሳይንሳዊ የምርምር መረጃዎች የተደገፈ መሆኑን ጠቅሰዋል። ስፓይሩሊና እንግዲህ በአይን የማይታዩ ጥቃቅን ማይክሮ አልጌ የሚባሉ በቅርጻቸው እጅግ የተጠማዘዙ ስፓይራል የሆኑ በምግብ ይዘታቸው ከፍተኛ የፕሮቲን መጠን ያላቸው አስፈላጊ ቫይታሚን ሚነራሎችን በሙሉ የያዙ በብዛት በጨዋማ የሆነ የውሃ አካል ውስጥ የሚራቡ ናቸው። በተለይ በሀገራችን በጭቱ ሐይቅ ውስጥ በከፍተኛ ደረጃ ያሉ ናቸው እና እነሱን በንጹህ ላቦራቶሪ ደረጃ አሳድጎ እንደዚህ በመሰለ በፖንዶች በማሳደግ ለምግብነት ማዋል ይቻላል። እንግዲህ የህፃናት ቅንጨራ ለመከላከል የትልልቅ ሰውንም ቢሆን የምግብ እጥረት ለመከላከል እንደ ምግብ ተጨማሪ ታብሌት መልክ እንደገናም በተለያዩ ምግቦች ላይ በመጨመር ጥቅም ላይ መዋል የሚችል ነው እና የአመራረት ሂደቱ ላይ ስናይ የሚፈልገው ነገር ፀሐይ፣ የውሃ እና ጨዋማ ውሃው ጨዋማ መሆን አለበት። እንደገና ሙቀት ነው የሚያስፈልገው። በንጹህ ሁኔታ ከተደራጀ ከፍተኛ ዋጋ ያለው ነው በገበያ። ንጹህ ዘር ተመርቶ እንዳያችሁት በዚህ ገንዳ ተመርቶ ያም ደግሞ እንዲደርቅ ተደርጎ በታብሌት መልክ በተለያዩ የምግብ ሁኔታዎች ለማህበረሰብ ጥቅም ላይ እንዲውል እየተደረገ ያለ ጥረት ነው ያለው። የኢቲኬር ስፓይሩሊና ምርት እንዲሁም የውበትና የጤና መጠበቂያ ምርቶች አምራች ድርጅት ምክትል ስራ አስኪያጅ አቶ ሳሙኤል ተክለ ኢየሱስ በማህበረሰቡ ዘንድ ያለውን የጤና ክፍተት በመለየት የስፓይሩሊና ምርትን ወደ ምርታማ የንግድ ዓለም ለማሸጋገር መቻላቸውን ገልጸዋል። አገራችን እንደሚታወቀው አንደኛው በቅንጨራና የምግብ ዋስትናን በማረጋገጥ ረገድ በጣም ክፍተት አለ። እንደ ቢዝነስ ደግሞ በማህበረሰቡ ውስጥ የሚታዩ ክፍተትና ችግሮችን መፍትሄ ፈልጎ ገቢ ማግኘት አንደኛው የቢዝነስ ትክክለኛውም የኢንተርፕረነርሺፕ አላማ ነው ብለን እናምናለን እንደ ቢዝነስና በዛ ረገድ ያየነውን ክፍተት በዚህ በስፓይሩሊናን በማምረት አንደኛ ለሀገራችን ያለውን የምግብ ዋስትናን የምግብ ሉዓላዊነትን በማረጋገጥ ረገድ ከፍተኛ አስተዋጽኦ ለማድረግ ከዛም በተጨማሪ ደግሞ ኤክስፖርት በማድረግ በሀገራችንን በመሸጥ ትርፋማ እንደሚያደርገን በደንብ ጥናቶች አድርገን የገባንበት ቢዝነስ ነው። አሁን እንግዲህ የምታዩት የፕሮጀክታችንን የመጀመሪያ ፌዝ ነው። እዚህ የምንገኝበት የቡልቡላ ኢንተግሬትድ አግሮ ኢንዱስትሪ ፓርክ ውስጥ ወደ 1.5 ሄክታር መሬት ነው እዚህ የተረከብነው። በቀጣዮቹ ጊዜያቶች ውስጥ በጣም ትልልቅ የሆኑ የስፓይሩሊና ፖንዶች፣ በጣም ትልልቅ የሆነ የስፓይሩሊና ሃርቨስቲንግ እንደዚሁም ፕሮዳክሽን በጣም በጥቂት ወራቶች ውስጥ ጠብቁት። ለአካባቢው ወጣቶች እነዚህን ፖንዶች እየገነቡ ስፓይሩሊና ሃርቨስት አድርገው ለኛ እንዲያቀርቡልንና እኛ
ቫልዩ አዲሽኑ ላይ መስራት ነው የምንፈልገው። በዛ ረገድ በጣም ከፍተኛ የሆነ የስራ እድል ይፈጥራል። በተለይ እንደዚህ አይነት ሞቃታማ ለሆኑ ሎላንድ የሆነው የኢትዮጵያ ኤሪያ ላይ ላሉ ወጣቶች በጣም ከፍተኛ የሆነ የስራ እድል የሚፈጥር ለሀገራችንም የምግብ ዋስትናን ከማረጋገጥ ረገድ እንደዚሁም ደግሞ የምግብ ለዋላዊነታችንን ከማስጠበቅ ረገድ በጣም ከፍተኛ አስተዋጽኦ ያለው በጣም ሳንጠቀምበት የቀረ በጣም ቁጭት ሊፈጥር የሚገባ በጣም ልንሰራበት የሚገባ አገራችንን ሊያበለጽግ አገራችንን በደንብ ከፍ ሊያደርግ ወደ ከፍታ ሊያሻግር የሚችል ትልቅ ሪሶርሳችን ነው። ቋሚ ኮሚቴው በሲዳማ ክልል አለታ ወንዶ አካባቢ በኢንስቲትዩቱ ድጋፍ እየተተገበሩ ያሉ ዘመናዊ ቴክኖሎጂዎችንና የፈጠራ አሰራሮችን በመመልከት የመስክ ምልከታውን አጠናቋል። የቋሚ ኮሚቴው አባል የተከበሩ የሻህ ሀሳብ ጸጋው በመልከታው ወቅት የተመለከቷቸው የቴክኖሎጂ ውጤቶች በተለይም የገጠሩ ማህበረሰብ ተጠቃሚነት የሚያረጋግጡና ወደ ተግባር ሊገቡ የሚገባቸው መሆናቸውን በአጽንኦት ገልጸዋል። እንሰት በጣም ተፈላጊ ምግብ ነው፣ ህይወት ነው ይሉታል እያነሱልን ነበርና ይሄ ደግሞ አጠቃላይ ወደ ምግብነት ሲቀየር የነበረው ፕሮሰስ በሙሉ በእናቶች በሴቶች ብቻ እየተጣለ ነው የነበረው። ይሄ ቴክኖሎጂ ምንድነው? አንደኛ ስራ የሚያቀል ሆኖ ነው ያገኘነው፣ ጊዜን የሚቆጥብ ሆኖ ነው ያገኘነው። የሚጣሉ የነበሩ ምርቶችን ደግሞ ሁሉንም ምርቶች የሚጠቀም ምርታማነትን የሚጨምር እሱ ብቻ አይደለም፣ ከጥራትም አኳያ በባህላዊ መንገድ የተሰራውንም በዚህ ማሽን የተሰራውንም ስናየው የጥራት ልዩነትም አለውና እሱ ብቻ አይደለም። ምንድነው ይሄንን ቴክኖሎጂ ለሁሉም ተደራሽ ለማድረግ በግልጽ እንዳየነው ኢንተርፕራይዞች ተቋቁመው ማሽን ማምረት የጀመሩበት እና ማንኛውም ኤኒ ማህበረሰብ ተደራጅቶም ሆነ በግሉ ይህንን ማሽን መውሰድ መጠቀም ሲፈልግ ተደራሽ እያደረጉ እንደሆነ ነው በግልጽ እየተነገረ እየተነሳ የነበረው። የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ካሳሁን ተስፋዬ የእንሰት አመራረት ዘዴን በቴክኖሎጂ በመደገፍ የጊዜና የጉልበት ብክነትን ከመቀነስ ባሻገር የእንሰት ተረፈ ምርት ብክነትን እንደሚያስቀር ገልጸዋል። እንሰት ወደ 5 ሚሊዮን በላይ ህዝብ እንደ ስቴፕል ፉድ ወይም እንደ መደበኛ ፉድ የሚጠቀመው ነው። ነገር ግን ላለፉት ጥቂት ዓመታት እንሰት ላይ ብዙ ምርምር አልተሰራም። በዓለም አቀፍም ደረጃ ኔግሌክትድ ክሮፕስ ኦርፋን ክሮፕስ እየተባለ ከሚጠሩት መካከል ነው ያለው። ይሄንን እንሰት ትልቁ ተግዳሮቱ አንደኛው ፕሮሰሲንጉ ነው ወይም ደግሞ እንሰትን መፋቂያ መንገዱ በጣም ዘመናዊ አለመሆኑ ነው። ስለዚህ ይሄ የፈጠረው ነገር ደግሞ ትራዲሽናል በሆነ መልኩ እንሰት ፕሮሰስ እንዲደረግ እንዲፋቅ አድርጎታል። ይሄ ደግሞ ከ20 እስከ 40% ከተፋቀ በኋላ እንዲጣል ሆኗል። ስለዚህ ይሄ ማለት 20% ምግቡ ወደ ምግብነት እንዳይሄድና እንደ ቆሻሻ እንዲጣል አድርጎታል። ስለዚህ አሁን ባለነው አካሄድ አንደኛ ለምንም እጅ ንክኪ ነው የሚሰራው፣ ሁለተኛ ደግሞ ዘመናዊ ማሽን ነው ጥቅም ላይ የሚውለው። ለምግብነት የሚመጥኑ ስቴንለስ ስቲሎችን ተጠቅመን የሰራ ነው ይሄንን ማሽኑ የተሰራው በባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት እና በአርባ ምንጭ ዩኒቨርሲቲ በጋራ የተሰራ ነው። ስለዚህ ይሄንን በማስፋፋት ኳሊቲውንም ወይም ደግሞ ጥራቱንም መጨመር ይቻላል። እንደገና ደግሞ አቅርቦቱንም ደግሞ ማስፋት ይቻላል ማለት ነው። እዚህም ወጣቶችም ተደራጅተው ስራ መፍጠሪያ መሆናቸዋል ማለት። ስለዚህ ስራ ይፈጥራል፣ ሀብት ይፈጥራል። እንደገናም ደግሞ የምግቡንም ጥራትና መጠንም ይጨምራል ማለት ነው። ወደፊት እንደው ኤክስፖርትም ከማድረግ አንጻር የሚኖረው ፋይዳ ከፍ ያለ ነው። ምክንያቱም የፋይበር ኮንቴንቱ ከፍ ያለ ስለሆነ የቆጮና ቡላ ተፈላጊ ምግብ ነው ከኒውትሪሽን አንጻር። ቋሚ ኮሚቴው በኢንስቲትዩቱ የተሰሩ የጥናትና ምርምር ስራዎች ማህበረሰቡ ተጠቃሚ እንዲሆን ክትትልና ቁጥጥር ሲያደርጉ እንደነበረም ዋና ዳይሬክተሩ አንስተዋል። ቋሚ ኮሚቴ ከ4 እስከ 5 ዓመት ባለው ጊዜ ውስጥ አብረውን ነበሩ። ምናልባት መጀመሪያ አካባቢ ላይ ሲጠይቁን የነበረው እንሰት ላይ የምንሰራውን ስራ ማይክሮአልጌ ላይ ስፒሩሊና ላይ የምንሰራውን ስራ መቼ ነው ይሄ ነገር ለማህበረሰብ የሚደርሰው ብለው ነበር ሲጠይቁን የነበረው። በእነሱ ዘመን ደግሞ ወደ ማህበረሰቡ ወርዶ በማየታቸው እኔ ትልቅ ደስታ ነው ያለኝ። ምክንያቱም እንደ ተመራማሪ መቼም ምርምር መስራት ብቻ አይደለም የሚያስደስተው፣ ምርምሩ ደግሞ የሰውን ህይወት ሲያቀል የሰውን ህይወት ሲቀይር ይሄ ትልቅ ነገር ነው። ስለዚህ ከቋሚ ኮሚቴው ጋር በጣም በቅርበት ነው የምንሰራው። የሚያዩትን በየአመቱ የሚሰጡን አስተያየት ስራችንን ለማሻሻል ወደ ማህበረሰብ ለመድረስ ትልቅ ግብአት ሆኖናል። የቋሚ ኮሚቴው አባላት በበኩላቸው በኢንስቲትዩቱ እየተከናወኑ ያሉ የምርምር ስራዎች መሬት ላይ ወርደው ችግር የሚፈቱ መሆን እንዳለባቸው አስገንዝበዋል።